ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካና እስራኤል በኢራን ኢስፋሃን ላይ በሰነዘሩት ጥቃት 15 ሰዎች ተገድለዋል ተባለ። የኢራን አብዮታዊ ዘብ ኔትንያሁን አሳደን እንገድላለን ሲል ዛተ። ፕሬዚዳንት ትራምፕ ከኢራን ጋር ስምምነት ለማድረግ አሁን ላይ ፍላጎት እንደሌላቸው በይፋ ገለጹ። በእስራኤል በ24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች ተጎድተዋል ተብሏል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ ጋራ መገልገያ ክፍያዎችን አንጠይቆትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። አሜሪካና እስራኤል በኢራን ኢስፋሃን ላይ በሰነዘሩት ጥቃት 15 ሰዎች ሲገደሉ ቴህራን በእስራኤልና በባህረ ሰላጤው ሀገራት ላይ የአጸፋ ጥቃት ፈጽማለች። ግጭቱ 16ኛ ቀኑን በያዘበት በዚህ ወቅት አሜሪካና እስራኤል ዛሬ ማለዳ ላይ በኢራኗ ኢስፋሃን ከተማ ላይ በፈጸሙት ጥቃት ቢያንስ 15 ሰዎች መገደላቸውን አልጀዚራ ዘግቧል። ኢራን ለአጸፋዊ እርምጃ በርካታ ሚሳኤሎችን ወደ እስራኤል በመተኮሷ በመካከለኛው እስራኤል የአደጋ ጊዜ ማስጠንቀቂያ ደውሎች ዛሬ ሲጮሁ ውለዋል። ቴህራን በባህረ ሰላጤው ሀገራት ላይ የምትሰነዝረውን ጥቃት አጠናክራ ቀጥላለች። በፋርስ ግዛት ዋና ከተማ ሽራዝ የሚገኙ የመኖሪያ አካባቢዎች ጥቃት ደርሶባቸዋል ተብሏል። ታስኒም የዜና ወኪል የጽዮናዊ አሜሪካዊ የወንጀለኛ አገዛዝ በሽራዝ ከተማ በሚገኝ የመኖሪያ መንደር ላይ የሽብርና ጸረ ሰብአዊ ጥቃት ፈጽሟል ሲል ዘግቧል። በመካከለኛው ኢራን በምትገኘው የኢንዱስትሪ ከተማ ኢስፋሃን ላይ በደረሰ ጥቃት 15 ሰዎች ሲገደሉ ሌሎች በርካቶች ደግሞ ቆስለዋል ነው የተባለው። በሰሜን ምዕራብ ኢራን ከእስራኤል ጋር ለመተባበር ሞክረዋል የተባሉ 20 ሰዎች በቁጥጥር ስር ስለመዋላቸውም ሰምተዋል። እነዚህ ሰዎች የኢራንን ወታደራዊና የደህንነት ተቋማት መረጃ ለእስራኤል አሳልፈው በመስጠት ተጠርጥረዋል። የቴህራን አስተዳዳሪ እንደገለጹት በአሜሪካና እስራኤል ጥቃቶች ቢያንስ 10,000 የመኖሪያ ቤቶች ወድመዋል አሊያም ጉዳት ደርሶባቸዋል። ፌብሩዋሪ 28 ጀምሮ እስካሁን ከ1400 በላይ ሰዎች በጦርነቱ ተገድለዋል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ግን ከ15,000 በላይ የጠላት ኢላማዎች መመታታቸውን ተናግረዋል። የኢራን አብዮታዊ ዘብ በክልሉ በሚገኙ የአሜሪካ የጦር ሰፈሮች ላይ 50ኛውን ዙር ኦፕሬሽን መጀመሩን ይፋ አድርጓል። ጥቃቱ በተባበሩት አረብ ኤምሬትስ፣ ባህሬንና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ እንደሆነም ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ አዲሱ የበላይ መሪ ሞጅታባ ካሚኒ ደህንነታቸው የተጠበቀ መሆኑን ገልጸው አሜሪካ ቆስለዋል ወይም ፊታቸው ተበላሽተዋል በማለት ያሰራጨችውን መረጃ አስተባብለዋል። ኢራን ከፍተኛ ወታደራዊ መሪዋ ብርጋዴር ጀነራል አብዱላሂ ጅላሊ ናሳብ በእስራኤል ጥቃት መገደላቸውን አረጋግጣለች። ቀደም ሲልም የጦር ኃይሎች ጠቅላይ አዛዥ አብዱራሂም ሙሳቪና የመከላከያ ሚኒስትሩ አዚዝ መገደላቸው ይታወሳል። የኢራን አብዮታዊ ዘብ ኔትንያሁን አሳደን እንገድላለን ሲል ዛተ። የኢራን እስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁን አሳደን ለመግደል የምናደርገውን ጥረት እንቀጥላለን ሲል ዘቷል። የኢራን መንግስት የሚያስተዳድራቸው መገናኛ ብዙሃን እንደዘገቡት የአገሪቱ ጦር ባደረሰው 52ኛ ዙር ጥቃት በእስራኤል ያሉ ኢላማዎች እንዲሁም በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ተጎድተዋል። አብዮታዊ ዘቡ ባወጣው መግለጫ ጽዮናዊ ወንጀለኛ ጠቅላይ ሚኒስትር አሁንም በህይወት ካለ እርሱን ለማደንና ለመግደል በሙሉ ኃይላችን እርምጃ መውሰድ እንቀጥላለን ማለቱን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ይህ በእንዲህ እንዳለ በኢራን ኡሪማ ከተማ ውስጥ ለእስራኤል ወታደራዊና የፖሊስ እንዲሁም ሌሎች የደህንነት መረጃዎችን በማቀበል የተጠረጠሩ 20 ሰዎች በቁጥጥር ስር ስለመዋላቸው ተሰምቷል። ለኢራን እስላማዊ አብዮታዊ ዘብ ቅርብ
የሆነው ታስኒም እንደዘገበው ከእስራኤል ጋር ትስስር ያላቸው አካሎች ላይ እርምጃ የተወሰደ ሲሆን 20 ግለሰቦችም ታስረዋል። ፕሬዚዳንት ትራምፕ ከኢራን ጋር ስምምነት ለማድረግ አሁን ላይ ፍላጎት እንደሌላቸው ገለጹ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቋ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቆትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ከኢራን ጋር ያለውን ጦርነት ለማቆም የሚያስችል ድርድር ለማድረግ ዝግጁ እንዳልሆኑ ይፋ አድርገዋል። ፕሬዝዳንቱ ይህንን ያሉት ኢራን በወታደራዊ ዘመቻው ሙሉ በሙሉ ተሸንፋለች ባሉበት ወቅት መሆኑም ታውቋል። የአሜሪካና እስራኤል ጥምር ኃይል በኢራን ላይ የጀመረው ወታደራዊ ጥቃት በሶስተኛ ሳምንቱ ላይ በሚገኝበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት መረጃ ኢራን ሙሉ በሙሉ ተሸንፋለች ብለዋል። ፕሬዝዳንቱ አክለውም የቴህራን ባለስልጣናት ጦርነቱን ለማቆም ስምምነት ቢፈልጉም እሳቸው ግን አሁን የቀረበውን አይነት ስምምነት ለመቀበል ፍቃደኛ እንዳልሆኑ ተናግረዋል። ትራምፕ የሐሰት ሚዲያዎች የአሜሪካ ጦር በኢራን ላይ ያስመዘገበውን ድል መዘገብ አይፈልጉም፣ ኢራን ስምምነት ትፈልጋለች፣ ነገር ግን እኔ የምቀበለው አይነት ስምምነት አይደለም በማለት አቋማቸውን በግልጽ አስታውቋል። ይህ በእንዲህ እንዳለ ስማቸው ያልተጠቀሰ የዋይት ሀውስ ከፍተኛ ባለስልጣናት እንደገለጹት የመካከለኛው ምስራቅ አጋር ሀገራት የተኩስ አቁም ድርድር እንዲጀመር ጥረት ቢያደርጉም ትራምፕ ግን ጥረቱን ውድቅ አድርገውታል ተብሏል። ፕሬዝዳንቱ አሁን ላይ ትኩረታቸው የኢራንን ወታደራዊ አቅም የበለጠ ማዳከም ላይ እንደሆነና ምናልባት ሌላ ቀን እንጂ አሁን የድርድር ጊዜ አይደለም ማለታቸው ተነግሯል። በሌላ በኩል ኢራን በበኩሏ የአሜሪካና የእስራኤል የአየር ድብደባ ካልቆመ ምንም አይነት የተኩስ አቁም ድርድር እንደማታደርግ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከዚህ ቀደም ከአሜሪካ ጋር በነበራቸው ድርድር መጥፎ ልምድ እንዳላቸው በመጥቀስ ከአሜሪካ ጋር መነጋገር በአሁኑ ወቅት በአጀንዳቸው ውስጥ እንደሌለ ተናግሯል። በአሜሪካ ኤፒክ ፊውሪ ታላቁ ቁጣ በሚል ስያሜ በሚመራው በዚህ ጦርነት ባለፈው አርብ በኢራን ዋነኛ የነዳጅ ማከፋፈያ በሆነችው ካርግ ደሴት ላይ ከፍተኛ የአየር ድብደባ መፈጸሙ ይታወሳል። ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ መፍጠሩ ተዘግቧል። ጦርነቱ እስካሁን ከ2000 በላይ ሰዎችን ሕይወት መቅጠፉንና በመካከለኛው ምስራቅ ያለውን ውጥረት ይበልጥ እያባባሰው ቀጥሏል። በእስራኤል በ24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች መጎዳታቸው ተሰማ። የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን ገልጿል። እንደ ሚኒስቴሩ ገለጻ ከቆሰሉት ሰዎች ውስጥ 96 ያሉ የደረሰባቸው ጉዳት አነስተኛ ነው ተብሏል። መጠነኛ ጉዳት ደርሶባቸዋል የተባሉት 2 ሰዎች ሲሆኑ 9 ሰዎች ደግሞ አሁንም ሕክምና እየተከታተሉ እንደሆነ የሚኒስቴሩ መረጃ አመላክቷል። እስራኤል ከአሜሪካ ጋር ሆና ኢራን ላይ ጥቃት ከከፈተችበት ጊዜ አንስቶ 3195 ሰዎች ጉዳት ደርሶባቸው ወደ ሆስፒታል እንደተወሰዱ ታውቋል። 81 ሰዎች አሁንም ሕክምና ላይ ናቸውም ተብሏል። በኢራንና ሂዝቦላ ጥቃት ምን ያህል ሰዎች እንደተገደሉ የአገሪቱ ጤና ሚኒስቴር አልገለጸም። በሌላ በኩል ትላንት ምሽት ከቴል አቪቭ በስተደቡብ በምትገኘው ሆሎን ከተማ በተፈጸመው ጥቃት የደረሰውን ጉዳት የሚያሳዩ ምስሎች ወጥተዋል። የተገለበጠ መኪና፣ የተበታተኑ ስብርባሪዎች እንዲሁም መኖሪያ ህንፃ ግድግዳ ላይ የተፈጠረ ትልቅ ጉድጓድ በፎቶዎቹ ታይተዋል። ማገን ዴቪድ አዶም የተሰኘው የአደጋ ጊዜ ምላሽ አገልግሎት ተቋም ጥቃት በተፈጸመበት አካባቢ አነስተኛ ጉዳት የደረሰባቸው 2 ሰዎች ማከሙን
ይፋ አድርጓል። አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ በጥሩ ጤንነት ላይ እንደሚገኙ የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ በይፋ ተናገሩ። የጠቅላይ መሪው ደህንነት ጉዳይ ለቀናት መነጋገሪያ ሆኖ ቆይቷል። ባለፈው ሳምንት ማገባደጃ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞጅተባ ኻሜኒ ጉዳት ቢደርስባቸውም በህይወት እንዳሉ መናገራቸው ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ጠቅላይ መሪው በጥሩ ጤንነት ላይ እንዳሉና ነገሮችን ሙሉ በሙሉ እየተቆጣጠሩ እንደሚገኙ ለህዝባቸውና ለተቀረው ዓለም ይታወቅ በማለት ተናግረዋል። የኢራን ጠቅላይ መሪ ሆነው ከተመረጡ ወዲህ ላለፉት 7 ቀናት ጠቅላይ መሪው ሞጅተባ ኻሜኒ በአደባባይ አልታዩም። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቋ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ ጋራ መገልገያ ክፍያዎችን አንጠይቆትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።